ዓለማችን በሁለት እሳት ውስጥ እየተቃጠለች ትገኛለች። በአንድ በኩል የሰው ልጅ በሰው ልጅ ላይ የሚያደርሰው ዘግናኝ ግፍ ምድርን ሲያስጨንቃት፣ በሌላ በኩል ደግሞ ተፈጥሮ የምታዘንበው ሚስጥራዊ ወረርሽኝ ፍጥረትን እያስጨነቀ ነው። በግፍ የሚፈሰው የንጹሃን ደም ጩኸት ከፈጣሪ መልስ ያገኘ ይመስል ተፈጥሮ የቅጣት በትሯን ዘርግታለች። ከየአቅጣጫው በሚሆነው ከየቦታው በሚሰማው ሁሉ የተጨነቀችው ምድር ምጥ ላይ ባለችበት ሰዓት የተሰማው ዜና አስጊ ሆኗል። የኮቪድ-19 ቫይረስ ጨርሶ ሳይረሳ ያደረሰው እልቂት መጥፎ ትዝታው ሳይጠፋ ያስከተለው ምስቅልቅል ትውስታው ሳይደበዝዝ ዛሬም የአዲስ ቫይረስ ወረርሽኝ መከሰት ዜና ተሰምቷል። ዓለማችን ከአንድ ወረርሽኝ ጉዳት ሳታገግም ሌላ ስጋት ተደቅኖባታል። አዲስ የተከሰተውን አደገኛ ተላላፊ ቫይረስ መገኘቱን ተከትሎ የዓለም ጤና ድርጅት ከፍተኛ ጥንቃቄ እንዲደረግም አሳስቧል። ሃንታ ቫይረስ የተሰኘ መጠሪያ ያለው ይህ ተላላፊ ቫይረስ ከፍተኛ ስጋትን ያዘለ ሲሆን ሰዎች በቫይረሱ እየሞቱ መሆኑም ተሰምቷል። በቱሪስቶች መርከብ ላይ የተገኘውና አደገኛ በተባለው ቫይረስ ከሞቱት በተጨማሪም ክትትል ላይ የሚገኙ ሰዎች መኖራቸውም ተነግሯል። ለመሆኑ ይህ ቫይረስ ምንድነው? እንዴትስ ይተላለፋል? በቫይረሱ የተጠቃ ሰው የሚያሳያቸው ምልክቶችስ ምን ናቸው? የዓለም ጤና ድርጅት ያወጣው የጥንቃቄ መልእክትስ ምን ይላል? ሁሉንም በዝርዝር እንነግራችኋለን። በሌላ መረጃችን ደግሞ በክርስቲያኖች ላይ እየተፈጸመ ያለው በደል መቋጫው ጠፍቶ ዛሬም በግፍ የሚሞቱ ክርስቲያኖች ቁጥር ከቀን ወደ ቀን እያሻቀበ መጥቷል። በሁለት ሳምንት ውስጥ ብቻ 11 ክርስቲያኖች በጭካኔ መገደላቸው ተሰምቷል። አይባ ያጣው ይህ የንጹሃን ግድያ በነዋሪዎች ዘንድ ከፍተኛ ድንጋጤና ሐዘን ፈጥሯል። የሰው ልጅ በነፃነት እንዲኖር በተፈጠረባት ምድር ላይ እምነቱ ህይወቱን ለመነጠቅ ምክንያት ሲሆነው መመልከት እጅግ የሚያሳዝን ቢሆንም በየዕለቱ የሚሆነው እየባሰ ሆኗል። በንጹሃን ላይ የደረሰው አሳዛኝ ግድያ የትና እንዴት የተፈጸመ ነው? በአካባቢው ያሉ ሰዎችስ በምን ሁኔታ ላይ ይገኛሉ? የሚለውን ከዝርዝር መረጃችን ታደምጡታላችሁ። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ ለዓለማችን መርዶ ለህዝቦቿም ስጋት ስለፈጠረው አዲስ የቫይረስ ወረርሽኝ በሽታና በክርስቲያኖች ላይ ስለተፈጸመው ግድያ የተሰሙ መረጃዎችን ወደ እናንተ እናደርሳለን። እናንተም ቻናሉን ሰብስክራይብ በማድረግ ቤተሰብ እየሆናችሁ ቪዲዮን ላይክ እና ሼር በማድረግ እስከ መሰናዶ ፍጻሜ አብራችሁን ቆዩ። ወደ ቀዳሚ መረጃችን ስናመራ ሃንታ ቫይረስ አዲሱ የዓለም የጤና ስጋት ሆኖ ተከስቷል። በአትላንቲክ ውቅያኖስ ላይ በሚጓዝ የቱሪስት መርከብ ላይ የሃንታ ቫይረስ መገኘቱን የዓለም ጤና ድርጅት ይፋ ማድረጉን ተከትሎ ከፍተኛ ስጋት ተፈጥሯል። እንደ አሜሪካ የበሽታዎች መቆጣጠሪያና መከላከያ ማዕከል መረጃም ከሆነ ይህ ቫይረስ በዋነኛነት የሚተላለፈው በአይጦች ሽንት፣ እዳሪ ወይም ምራቅ የተበከለ አየርን ሰዎች ወደ ውስጥ በሚያስተላልፉበት ወቅት እንደሆነ ተነግሯል። እስካሁን ባለው መረጃ የ3 ሰዎች ህይወት ያለፈ ሲሆን ሌሎች ታማሚዎችና ተጠርጣሪዎች በሕክምና ላይ ክትትል እየተደረገላቸው እንደሚገኝም ተገልጿል። ቫይረሱ ከባድ የመተንፈሻ አካላት ችግር የሚያስከትል ሲሆን ከፍተኛ ትኩሳት፣ የጡንቻ ህመምና ሳምባ በፈሳሽ መሞላት ዋና ዋና ምልክቶቹ እንደሆነም ታውቋል። ምንም እንኳን ቫይረሱ ከሰው ወደ ሰው የመተላለፍ እድሉ ዝቅተኛ ቢሆንም ድርጅቱ ጥንቃቄን ለማስቀደም ሲል ተጠርጣሪዎችን ለ45 ቀናት በለይቶ ማቆያ እንዲቆዩም ወስኗል። ቫይረሱ ለሞት የመዳረግ እድሉ ከፍተኛ በመሆኑ ተጓዦችና ህብረተሰቡ አስፈላጊውን ጥንቃቄ እንዲያደርጉም ማሳሰቢያ ተሰጥቷል። በአትላንቲክ ውቅያኖስ ላይ በሚጓዝ የቱሪስት መርከብ ላይ የሃንታ ቫይረስ ወረርሽኝ መከሰቱን የዓለም ጤና ድርጅት ካረጋገጠ በኋላ 3 ሰዎች መሞታቸውና ሌሎችም በክትትል ላይ እንደሆኑም ይፋ ተደርጓል። ቫይረሱ ከአይጥ ወይም ከሰው የሚተላለፈው በአይጥ ሽንት፣ ምራቅ ወይም ምዳር የተበከለ አየር ወደ ውስጥ ሲተነፈስ መሆኑን የገለጸው የዓለም ጤና ድርጅት ከሰው ወደ ሰው የመተላለፍ እድሉ ዝቅተኛ ቢሆንም የዓለም ጤና ድርጅት ተጠርጣሪዎቹን በለይቶ ማቆያ እንዲቆዩ ወስኗል። አካባቢን ከአይጦች ንክኪ ነፃ ማድረግ፣ ንጽህናን መጠበቅና የመተንፈሻ አካላት ምልክቶች ሲታዩ በፍጥነት ወደ ሕክምና መሄድ እንደሚገባም እየተገለጸ ይገኛል።
በቫይረሱ የተያዙ ሰዎች ቁጥር እየጨመረ መምጣቱና የሞት መጠኑም ስጋት ላይ የሚጥል መሆኑም ተገልጿል። ቫይረሱ ረጅም ጭራ ባላቸው አይጦች ፈሳሽ ውስጥ የሚገኝ ሲሆን ከባድ የመተንፈሻ አካላት ችግር ሊያስከትል የሚችል የቫይረስ አይነት እንደሆነም ተገልጿል። በዚህም ምክንያት እስካሁን የ3 ሰዎች ህይወት ያለፈ ሲሆን በአሁኑ ወቅት በላብራቶሪ የተረጋገጡ 5 ታማሚዎችም ተገኝተዋል። ሌሎች 8 የሚሆኑ ተጠርጣሪዎች ደግሞ ክትትል ላይ ናቸው። ማቾቹ ለቀናት የቆየ ከፍተኛ ትኩሳት፣ ከባድ የጡንቻ ህመምና ሳምባ በፈሳሽ መሞላቱ ምክንያት የመተንፈስ ችግር ታይቶባቸው እንደነበር ተነግሯል። ምንም እንኳን አብዛኛዎቹ የሃንታ ቫይረስ ዝርያዎች ከሰው ወደ ሰው የማይተላለፉ ቢሆኑም የዓለም ጤና ድርጅት ጥንቃቄን ለማስቀደም ሲል ቫይረሱ የታየባቸውን ታካሚዎች በለይቶ ማቆያ በማስቀመጥ ሌሎች ግን ከፍተኛ ጥንቃቄ እንዲያደርጉ እየገለጸ ይገኛል። የዓለም ጤና ድርጅት ባወጣው መግለጫ መሰረትም በባህር ላይ በሚጓዙ የቱሪስት መርከቦች ውስጥ የተከሰተው ይህ ወረርሽኝ ለ3 ተሳፋሪዎች ሞት ምክንያት ሆኗል ብሏል። ድርጅቱ አክሎም ከሟቾቹ ጋር ንክክ የነበራቸው ሌሎች ሰዎች ላይ የቫይረሱ ምልክት ሊታዩ እንደሚችሉ ስጋት እንዳለው ገልጾ የወረርሽኙን ስርጭት መገደብና በቁጥጥር ስር መዋል እንደሚቻል ተስፋ እንዳለ ድርጅቱ አስታውቋል። የዓለም ጤና ድርጅት ሁኔታውን በቅርበት እየተከታተለ መሆኑን የገለጸም ሲሆን ተሳፋሪዎችና የጉዞ አዘጋጆች ከፍተኛ ጥንቃቄ እንዲያደርጉም አሳስቧል። ሃንታ ቫይረስ አብዛኛውን ጊዜ ከአይጥ ዝርያዎች ወደ ሰው የሚተላለፍ ከባድ የጤና ችግር ሲሆን ድርጅቱ የወረርሽኙን አድማስ ለማጥፋት ከሚመለከታቸው አካላት ጋር እየሰራ መሆኑንም ገልጿል። ቫይረሱ ለሞት የመዳረግ ዕድሉ እጅግ ከፍተኛ በመሆኑም ምልክቶቹ የታዩበት ማንኛውም ሰው በአቅራቢያ ወደሚገኝ የጤና ተቋም በመሄድ ምርመራ ማድረግ እንዳለበትም ተመክሯል። ፈጣሪ ከዚህ ወረርሽኝ ይጠብቀን፣ ምድራችን ላይ ከመጣው መቅሰፍት ይታደገን እያለን ወደ ሌላኛው መረጃችን እናመራለን። የዓለም የሰላም አየር በናይጄሪያ ሰማይ ስር እየጠፋ ነው። በየዕለቱ ንጹሃን በቤታቸው፣ በስራቸው አልፎ ተርፎም በጸሎት ቦታቸው ጥቃት እየደረሰባቸው እንደሚገኝ ተሰምቷል። በ2 ሳምንት ውስጥ ብቻም 11 ክርስቲያኖች በጭካኔ የተገደሉበትና 5ቱ የቆሰሉበትን አስደንጋጭ ክስተት ዓለም እየተነጋገረበት ይገኛል። ግፍና ሰቆቃው የተፈጸመው በናይጄሪያ ፕላቶ ግዛት ሲሆን ባለፉት 2 ሳምንታት ውስጥ የታጠቁ የፉላኒ እስረኞች በተፈጸመ ተከታታይ ጥቃት የ11 ክርስቲያኖች ሕይወት በአሰቃቂ ሁኔታ መቀጠፉ ተሰምቷል። በበርኪላዲ ወረዳ ፋን በተባለች መንደር ምሽት 3 ሰዓት አካባቢ 5 ክርስቲያኖች ከስራ ወደ ቤታቸው ሲመለሱ ድንገት አድፍጠው በጠበቋቸው ታጣቂዎች ተረሽነዋል። በሰላም ወጥተው በሰላም መግባት ያልቻሉ መስኪን ንጹሃን ደማቸው እየተጣራ ነው። በናይጄሪያ ፕላቶ ግዛት ውስጥ በሚገኘው አንድ ወረዳ ውስጥም ባለፉት 2 ሳምንታት በ3 መንደሮች ላይ በተፈጸመ ጥቃቶች የፉላኒ እስረኞች 11 ክርስቲያኖችን ሲገሉ 5ቱን ደግሞ አቁስለዋል። ባለፈው እሁድ ግንቦት 3 ምሽት 3 ሰዓት ላይ በባርኪ ላዲ ወረዳ ፋን በተባለ መንደር ታጣቂዎቹ 5 ክርስቲያኖችን መግደላቸውን የነዋሪው የቦት ጄምስ ምስክርነት አመላክቷል። ቦት ጄምስ ለክርስቲያን ዴይሊ ኢንተርናሽናል እንደተናገረውም ተጎጂዎቹ ከስራ ወደ ቤታቸው ሲመለሱ ድንገተኛ ጥቃት እንደደረሰባቸው ገልጿል። የአካባቢው ማህበረሰብ መሪ ሩዋንጊም በሰጡት መግለጫ የፋን መንደር ነዋሪዎች በሙሉ ክርስቲያኖች መሆናቸውንና ጥቃቱ የተፈጸመው አድፍጠው በጠበቁ ታጣቂዎች መሆኑን አረጋግጠዋል። በተመሳሳይም በዚህ ወረዳ በሚገኙ ሌሎች መንደሮች ላይ ጥቃት መድረሱም ተሰምቷል። ናይጄሪያ ክርስቲያን ሆኖ ለመኖር እጅግ አስቸጋሪ ከሆኑ 50 ሀገራት መካከል በ7ኛ ደረጃ ላይ የተቀመጠች ሲሆን ምንም እንኳን አብዛኞቹ የፉላኒ ማህበረሰብ አባላት አክራሪ ባይሆኑም የተወሰኑት ግን ጽንፈኛ እስላማዊ አስተሳሰብን በመከተል እንደ ቦኮ ሃራም ቡድኖች ስልትን እንደሚጠቀሙ የዩናይትድ ኪንግደም ፓርላማ ሪፖርት አመላክቷል። የናይጄሪያ የቤተክርስቲያን መሪዎች እንደሚሉት ከሆነም እነዚህ ታጣቂዎች በክርስቲያን ማህበረሰቦች ላይ ጥቃት የሚያደርሱት መሬታቸውን በኃይል ለመቀማትና የእምነት የበላይነትን ለመጫን በማሰብ ነው። በአሁኑ ወቅት ጥቃቱ ወደ ደቡባዊ ግዛቶች እየተስፋፋ ሲሆን ላኩራዋ የተባለ አዲስና ዘመናዊ መሳሪያ የታጠቀ የሽብር ቡድንም በሰሜን ምዕራብ ናይጄሪያ መፈጠሩ ተገልጿል። የቤተክርስቲያን መሪዎች እንደሚሉት ከሆነ እነዚህ ጥቃቶች ዓላማ መሬትን በኃይል ለመቀማትና የእምነት የበላይነትን ለማረጋገጥ ቢሆንም የሰው ልጅ በገዛ ሀገሩ በሰላም ወጥቶ የመግባት መብቱ እየታገደ እንደሆነም ድምጻቸውን እያሰሙ ነው። ውድ የአማርያ ቲዩብ ቤተሰቦች
እናንተስ የዓለም ማህበረሰብ ለዚህ ግፍ ዝምታን መምረጡን እንዴት ታዩታላችሁ? ሐሳባችሁን በሐሳብ መስጫው ላይ አጋሩን እያልን ቤተሰቦቻቸውን በዚህ ግፍ በተሞላበት መንገድ ላጡ ቤተሰቦች መጽናናትን እየተመኘን ለሞቱትም ነፍስ ይማር በማለት የዛሬውን መሰናዶ በዚያ በቃን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ዳግም በሌሎች ወቅታዊ መሰናዶች እስክንገናኝ በያላችሁበት ሰላም